ሰላም ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ አድማጭ ተመልካቾቻችን ከሸገር ዩቲዩብ የዛሬውን መደመጥ ያለበትን አጀንዳ ይዘን መጥተናል። የትግራይ ወቅታዊ ሁኔታ በተመለከተ ይሆናል። የትግራይ ፖለቲካዊ ወቅታዊ ሁኔታዎች እየተቀያየሩና እየፈጠኑ ያለበት ሁኔታ ነው ያለው። በዚህ ጉዳይ ላይ አጠር ያለ ነገር ወደ እናንተ ይዘን መጥተናል። ተመልካቾቻችን ያው አብራችሁን ልትቆዩ ከወደዳችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሀገራችን የፕሪቶሪያው ስምምነት ተፈጽሞ የትግራይ ጊዜያዊ አስተዳደር ከተቋቋመበት ጊዜ አንስቶ በህወሓት ፖለቲካል አመራሮች መካከል ከፍተኛ መካረርና ልዩነቶች ሲስተናገዱ ከራርመዋል። አሁን ያ ልዩነት መካረር ወደ ለየለት ትርምስ ተሸጋግሮ የነደብረጽዮን ቡድን ከቲዲኤፍ ኃይሎች ጋር በመሆን የትግራይ ጊዜያዊ አስተዳደርን በማፈራረስ ቢሮዎችን በመረከብ ከተማዎችን ወደ መቆጣጠር ደረጃ ተሸጋግረዋል። በዚህ ሂደት የተነሳም የትግራይ ጊዜያዊ አስተዳደር እየተበተነ ያለበት ሁኔታ ተፈጥሯል። አብዛኛው የጊዜያዊ አስተዳደሩ አመራሮችም ሲያስተዳድሩበት ከነበረው ቦታ አካባቢ ለቀው ሄደዋል። አንዳንዶች አካባቢና አንዳንድ ከተማዎች ላይ የነበሩ የትግራይ ጊዜያዊ አስተዳደር አመራሮች ደግሞ በቲዲኤፍ ኃይል እንደተያዙና ወደ ማቆያ ቦታ እንደተወሰዱ እየተነገረ ነው ያለው። አጠቃላይ በትግራይ ውስጥ ያለው የፖለቲካ ሂደትና እንቅስቃሴ በጣም እየጋለ ከፍተኛ ደረጃ ላይ እየደረሰ ያለበት ሁኔታ ነው ያለው። በዚህ እንቅስቃሴና በዚህ ሂደት ቅሬታ ውስጥ የገቡ ወጣቶች አደባባይ በመውጣት ተቋማቸውን ለማሰማት ሙከራ አድርገዋል። ለዚህ ሙከራቸው የተሰጣቸው ምላሽ ያው ከታጣቂው ኃይል የጥይት ተኩስ ሆኗል ማለት ነው። ስለዚህ ህዝቡ ግራ በመጋባትና በመደናገር ሁኔታ ውስጥ ነው ያለው። የነደብረጽዮን ቡድን ግን በከፍተኛ ደረጃ አስፋፍቶ አጠቃላይ ከተሞችን የመቆጣጠርና የራሱን አመራሮች የመረጣቸውን አመራሮች በየከተሞቹ ምክር ቤቶችን በማሰባሰብና በማደራጀት እያስቀመጠ እየሾመ አገልግሎት ጀምር ያለው እያለ ቅስቀሳ እያደረገ ነው የሚገኘው። እንግዲህ ይሄ እንቅስቃሴ በጣም ከፍተኛ ስጋት በህዝቡ ላይ የፈጠረ ሆኖ ታይቷል። ይህንን መነሻ በማድረግ የተለያዩ ተግባራቶች እየተከናወኑ ያሉት እነዚህ ዝርዝር ተግባራቶችን በሚቀጥለው ፕሮግራማችን በመናቀርባቸው ነገሮች ዝርዝር ነገር ይዘን የምንመጣው ነገር እንዳለ ሆኖ ዛሬ ግን አጠቃላይ በትግራይ እየተፈጠረ ያለውን ሁኔታ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት በአዲስ አበባ ከተማ ሸራተን አዲስ ለጋዜጠኞቹ ጋዜጣዊ መግለጫ ሰጥተዋል። በዚህ በሰጧቸው ጋዜጣዊ መግለጫዎች ላይ ዋና ዋና ተብለው የሚታሰቡትን ሀሳቦች ብቻ ወደ እናንተ ቀጥታ ይዘን የመጣን ስለሆነ ትከታተሉት ዘንድ ጋበዝ ናችሁ። የመጀመሪያ የተነሳው ከፌዴራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌዴራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌዴራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌዴራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌዴራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌዴራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልገዋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌዴራል ኃይል እስከ ቅርብ ጊዜ ድረስ ነበረ። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ መንግስት አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌዴራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ
ጉባኤ አድርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌዴራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌዴራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ ወይም በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌዴራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌዴራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽነው ያለ ነው። ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል፣ እንደማንኛውም ክልል ሚሊሻ ይኖረናል። ከዛው የመከላከያ ሰራዊት የሚባል ሊኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለው። ፓስፖርቴ የኢትዮጵያ ፓስፖርት ነው የሚለው እና አውለፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድም ሰው ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላችሁ ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄንን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። ክልሉ ጦርነት ያስተናግዳል? በፍጹም ማስተናገድ አይችልም። አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትን ለመሆን ዝግጁ አይደለም። አንድ ነገር በእርግጠኝነት የምናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ። ሰው የሰረቀውን ገንዘብ ለማቆየት ብሎ ወዲያ ወዲህ የሚንከላወስ የሆነ ሰው አይጠፋም። እሱም ብቻውን ነው። አላፍ አግዳሚም በክርኑም በምኑም ሊያስቆሙ የሚችል ነው። ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት። እንትኑ ሆታው እንደዛ ነው አይደለም። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ ረግፈናል።
በቂ መሰረተ ልማት ወድሟል። ቢያንስ እኔ የሚያሳስበኝ ሁሌ እናገራለሁ፣ መፎከር በእኔ ነበር የሚያምረው። በቂ ብለናል፣ ያኔ የምንለው ብለናል። አሁን ሌላ ምዕራፍ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበርከክ ሲለምን የሚውል ሰው ለፌደራል ሳልፍ ሰጡን ይላል። ለማን ጋር ነው የምደራደረው? እኔ በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገትበት በሌለበት ሁኔታ ከፌደራል መንግስት ጋር በቅርብ ከመስራቱ ውጭ አማራጭ የለም። ስብሰባዎቻችን በጣም የሚያስገርሙ ናቸው። ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በመናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው። ከጠቅላይ ሚኒስትሩ ጋር ተቀራርበህ መስራት ነው ለትግራይ ህዝብ የሚጠቅመው። ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ የሚጠቅመው። ሰው ሁሉም ተደብቃ የምታገኘውም ማታገኘውም ከፌደራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ላይ ያረጋግጥ የሚሞክረው። እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው። ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ጥቅሙን ብቻ ያየ ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር ተጠቃሚነት ይሹ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግህ ክብራችን አስነካ የሚል ህዝብ የለም። ይህ ህዝብ ሰላሙን ይፈልጋል። ፌደራል መንግስቱ የሰላም ፓርትነር እንደሆነው አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀብ የምናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው ወጣቱ። በዛ ደረጃ ነው የሚያምነው። ይህ የሸገር ዩቲዩብ ነው። እንግዲህ የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዘን የመጣ ነው ሐሳብ ይሄንን ይመስል ነበር። እናንተ ተወያዩበት። የሸገር ዩቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንኩኝ በሌሎች ወቅታዊ መረጃዎች እስክንመለስ ድረስ ቸር ቆዩ።